ጽኑዬ በጣም ደስ ብሏታል። ምክንያቱም ኪራ አባትሽ ጋር ሽማግሌ ልኬ በክብር አገባሻለሁ ስላላት በጣም ደስ ብሏታል። ቤትሻም እንግዲህ እንደተለመደው የጫት እንጨትና ሰንደል ጆሮዋ ላይ አድርጋ ፌስታንም ጭንቅላቷ ላይ አስራ መንገድ ለመንገድ እየዞረች ነው። የሰራችውን ወይንም ደግሞ የስራዋን አግኝታለች ብላችሁ ብዙዎቻችሁም እያሰባችሁ ነው። እኔም ደግሞ የስራዋን አግኝታለች። ግን ደግሞ ፈጣሪ ልቦናውን ሰጥቷት ድና የነሱ ጥሩ እህታቸው ሁና ትመለሳለች ብዬ አስባለሁ። ወደ ሕክምና ገብታለች እንደምታውቁት ማለት ነው። እንግዲህ ውዶቼ እዚህ ጋር በመላው ቤተሰቡ ተሰባስቦ እሷን እያዩ በጣም ነበር ያዘኑት ማለት ነው። ኪራዬ እንትናዬ እያለች እየበጠበጠች ነበረ። የእውነት አብዳ ነው ወይንስ ደግሞ እያስመሰለች ነው አላውቅም። ቤቲን ማመን በጣም ከባድ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛሌ ባላችሁበት ውድ ቤተሰቦቼ፣ የመወዳችሁ የማከብራችሁ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ በአክብሮት ውዶቼ። እንግዲህ የጽናትን ድራማ ብዙዎቻችን አይተነዋል። እጅግ በጣም ተደስተንበታል። በቤቲ ላይ የሆነው ነገር ቢያሳዝነንም ወይንም ደግሞ እንግዲህ ፈጣሪ ልቦናውን ይስጣትና ተምራ ትመለሳለች ብዬ ወይንም ደግሞ ድና ትመለሳለች ብዬ ተስፋ አደርጋለሁ። ናሆም እና ምሩ ደግሞ አንድ በመሆናቸው ብዙዎቻችን ደስ ብሎናል። እኔ ራሴ በጣም ደስ ብሎኛል። እንግዲህ ልቤን እዩ ብሎ ልቡን እያሳያት ነበር። የልብ ትርታው ጨምሯል። እሷም ደግሞ ዛሬ በጣም አምሮባት ቆንጆ ሁና ነበር ማለት ነው። እሱም በደስታ እሷም በደስታ ናቸው ያሉት ማለት ነው። ፈጣሪ የፈቀደው ሁሉም ነገር ይሆናልና ስለዚህ አንድ ላይ መሆናቸው በጣም ደስ ብሎኛል። ከዚህ በኋላ በመሀላቸው ምንም ነገር እንዳይገባ እንግዲህ ከዚህ በኋላ ፍቅራቸውን እነሱ ናቸው የሚጠብቁት፣ ኪሩና ጽኑም ማለት ነው። ኪሩዬና ጽኑም ደግሞ እንግዲህ የራሳቸውን ከዚህ በኋላ መጠበቅ አለባቸው። ማንም ሰው በራሳቸው በነሱ ፍቅር በነሱ ህይወት ማንም ሰው መግባት የለበትም። መጠበቅ አለባቸው ፍቅራቸውን። ከዚህ በኋላ እንግዲህ ሌላ መጋኛ ካልመጣ ሌላ ሰይጣን መጥቶ በመሀላቸው ካልገባ ሽማግሌ ልኮ ሊያገባት ነው ጽናትን ማለት ነው። ኦ ማይ ጋድ የኛ ሙሽራ እያልን እንግዲህ ከዚህ በኋላ ልንጨፍር ነው በቀጣይ ክፍል ማለት ነው። ሰምታችኋል። ግን ደግሞ ጾም ነው ማለት ነው፣ እንዳልጨፍሩብን ሰምታችኋል። እና ውድ ቤተሰቦቼ እጅግ በጣም የዛሬው ደስ ሲል ነበረ። ኪሩና ጽናት ያደረጉት ነገር ወይንም ደግሞ ያሳለፉት ጊዜ እጅግ በጣም ደስ የሚልና እኛ የምንፈልገው ጊዜ ነበረ። እንደዛ አይነት ነገር ነበር እንዳሳልፉ የምንፈልገው፣ የፍቅር ጊዜ ደስ የሚል የማይረሳ። እንግዲህ ምሩና ናሆምም ደግሞ እንግዲህ አዲስ አፍላ ፍቅር ጀምረዋል ማለት ነው። እሷም እንግዲህ በጣም ስለምትወደው የተቀበለችው ወይንም ደግሞ ፍቅሩን ተስማምታበት የተቀበለችው ይመስለኛል። እየተጎራረሱ እየበሉ እየጠጡ እየተጫወቱ ፈታ ዘና እያሉ ነበረ። በጣም ነበር ደስ ያለኝ እኔ። እናንተስ የዚህን ክፍል እንዴት አያችሁት? እነ ምሩ እነ ጽናት እነ ኪሩ እነ ናሁም በቃ ያደረጉት ነገር እንዴት ነበረ? በጣም ነበር አሪፍ ነበረ። በጣም ተመችቶኛል። ኪራና ጽኑ ደግሞ አንድ ላይ ሆነው ተስማምተው እየተዋደዱ ሲመጡ ነው እንጂ እየተሰዳደቡ ሲመጡ በጣም ነው የሚያስጠላው። እና ቤቴ እንደዚህ በመሆኗ እንግዲህ የነ ኪራ ጎረቤትም ከባለቤቷ ጋር ይህን ሁሉ ነገር ሰምተው በጣም አዝነዋል። ትብብርም እያደረጉላት ነው። ናሆም ለሰዎች ደውሎ ምናምን እንዲመጡ እንዲወስዷት እያደረገ ነበረ። ብቻ ግን መተው ወስደዋታል። ቀጥታ ወደ ሆስፒታል ነው የገባችው ብዬ አስባለሁ። ወይንም ደግሞ ወደ ማገገሚያ ነው የምትገባው ከዚህ ነገር መውጣት ስላለባት ማለት ነው። ያለችበት ነገር ወይንም ደግሞ አሁን ጀምሯታል። ቀጣይ ደግሞ ሙሉ ለሙሉ አይምሯን ሳትስት መታከም ነበረባት። እንግዲህ ይሄን ነገር ያደረገችው የእውነቷን ነው ወይንስ ደግሞ አሁንም እያስመሰለች ነው? በጣም ከባድ ነው። አንዳንድ ጊዜ እንደዚህ አይነት ሰዎች እጅ ላለመስጠት ወይንም ደግሞ ተሸነፈች ወይንም ተሸነፈ ላለመባል ራሳቸውን የማይሆን ነገር ውስጥ ያስገባሉ። እና ጽናትም ለሷ በጣም እየተጨነቀች ነበረ። ነግራኛለች ከዚህ በፊት እያለች ለኪራ እየነገረችው ነበረ። ኪራን ካጣሁኝ እሞታለሁ፣ ከኪራ ውጭ ህይወት የለኝም እያለች ነበረ። አሁንም ፍቅሬን እንዳትነጥቅኝ፣ እሱን ካጣሁኝ እኔ አልኖርም እያለች ነበረ። እኔ ነኝ በመሀል ገብቼ እንደዚህ እንድትሆን ያደረኳት እያለች እየተጸጸተች ነበረ እሷ ማለት ነው። ግን ደግሞ በእሷ ቦታ ላይ ጽናት ብትሆን ይህን ነገር የሆነችው ወይም ያበደችው ለእሷ ደስታዋ ነበር፣ ለቤቲ ማለት ነው። ቤቲ ለሰው የምትጨነቅ ሰው አይደለችም። እና ብቻ ቤተሰቦች ትንሽ በጣም ከባድ ነው። እናንተም ደግሞ እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ምን ተሰማችሁ እናንተ የሚለውን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ ውዶቼ። እንግዲህ ኪራ ሽማግሌ ልኮ ጽናትን ሊያገባት ነው፣ ሀይሎ ጋር ሊያስብል ነው ማለት ነው። ሰምታችኋል። እና ወዶች እንደምትወዱ ተስፋ አደርጋለሁ። የእውነት ብዙዎቻችን በኮሜንት እያየው ነበረ። ምሩዬና ናሆምም አንድ ላይ ስለሆኑ በቃ በጽናትና በኪሩ ያላችሁ ነገር ምናምን በጣም ነበር ደስ የሚለው። እኔም ምክንያቱም በጣም ስለተመቹኝ በጣም ደስ ስላለኝ ማለት ነው። እና በመንገድ እንደዛ ሲያሽከረክራት ወይንም ደግሞ እንደዚህ አቅፎ እንደዚህ ሲያዞራት አብረው ወደቁ እያልኩኝ እያየው ነበረ፣ ግን አልወደቁም። ብቻ ተርፈዋል ማለት ነው። ልጅቷን ያፈርጣታል ብዬ ፈርቼ ነበረ። እና ወዶቼ እስኪ እናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ሰብስክራይብ፣ ላይክ፣ ሼር